ብፁዕ አቡነ ኤርምያስ የሰሜን ወሎ፣ የደቡብ ወሎ፣ የከሚሴ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ላሊበላ ገዳም የበላይ ጠባቂ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ የቅዱስ ሥላሴ ዩኒቨርሲቲ ፕሬዝዳንት፣ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ባርናባስ የዋግ ኽምራ ብሔረሰብ ዞን እና የካናዳ ሀገረ ስብከት ሊቀ ጳጳስ፣ ክብርት ዶክተር ሙሉነሽ ደሴ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪ፣ የተከበሩ አቶ ፍስሐ ደሳለኝ በብልጽግና ፓርቲ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ፣ ክቡር ዶክተር እንደገና አበበ የቱሪዝም ሚኒስትር ዴታ፣ የተከበሩ አቶ ስለሺ ግርማ የቱሪዝም ሚኒስትር ዴታ፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የፌዴራል፣ የክልል፣ የዞንና የከተማ አስተዳደር አመራሮች፣ የፌዴራልና የክልል የጸጥታ ኃይሎች፣ የልደት በዓልን ለማክበር የመጣችሁ ምዕመናን፣ የላሊበላና አካባቢው ነዋሪዎች፣ ከውጭ አገር የመጣችሁ ጎብኚዎች፣ የሚዲያ ባለሙያዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የኔን ደካማነት ሳይመለከት ቸርነቱ የማያልቅበት በዚህ በተቀደሰ ቦታ በመካከላችሁ ተገኝቼ መልእክት እንዳስተላልፍ እድሉን በማግኘቴ የተሰማኝን ደስታና አክብሮት እየገለጽኩ እግዚአብሔር ይመስገን ለማለት እወዳለሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓልና ለቅዱስ ላሊበላ የልደት በዓል አደረሳችሁ አደረሰን። የጌታችን የመድኃኒታችን ኢየሱስ ክርስቶስ መወለድ አዲስ ዘመን እንድናገኝ የበር መክፈቻ ቁልፍ የሆነልን፣ ከጨለማ ወደ ብርሃን ተሻግረን ይቅርታን፣ እርቅን እንድናገኝ መሰረት ሆኖናል። የሰው ዘር ሕይወትም ዋጋ ያገኘበት በክርስቶስ መወለድ ምክንያት ነው። በመወለዱም አዲስ ተስፋን እና ሕይወትን እንድናገኝ ብሉይ ኪዳንና አዲስ ኪዳንን አስተሳስሮልናል። በማስተሳሰሩም የጌታችን የኢየሱስ ክርስቶስ ልደት በዓል በሕዝበ ክርስቲያኑ ጋር በየዓመቱ ይከበራል። በሀገራችንም በታላቁ ከሚከበርባቸው ቦታዎች ውስጥ አንዱና ቀዳሚው የላሊበላ ከተማ ነው። ብዙ ምዕመንም ከሀገር ውስጥም ከሀገር ውጭም ከመላው ዓለም ወደ ላሊበላ የሚተሙበትም ምክንያት አባቶቻችን ይህንን አስደናቂ ቤተ ክርስቲያን በመገንባታቸውና ለእኛ ለልጆቻቸው በማስተላለፋቸው ነው። በዚህም ተግባር ታሪካቸውን መዘከር መኩራትም ተገቢ ነው። መኩራታችን እንደተጠበቀ ሆኖ እኛም በዚህ በተቀደሰ ቦታ እንድንገኝና የአባቶቻችንን ታሪክን በመዘከር የነሱን ፈለግ በመከተል ላሊበላን ለቱሪስት ምቹ እንዲሁም ሰላምን በማጽናት ኃላፊነታችንን መወጣት የአባቶቻችንም ተግባር እንደገና መርገም ለነገው ትውልድን በማሸጋገር አባቶቻችንንና ልጆቻችንን ለማስተሳሰር ዛሬ በመተባበርና በመደጋገፍ ልንሰራ ይገባል። ሕዝባችን የኢኮኖሚ ተቋዳሽ እንዲሆን ማድረግ የሀገራችን ታሪክ ገናንነቱም በዓለም እንዲታወስ ለትውልድም እንዲሸጋገር ማድረግ በእጅጉ ያስፈልጋል። ላሊበላና አካባቢው ሕዝቦችም አብያተ ክርስቲያኑ ለመጠገን ከተደቀነበት አደጋ ለመታደግ የፌዴራልና የክልል መንግስታት በጋራ በመተባበር ለመስራት የሚያደርጉትን
በባለቤትነት መንፈስና በፍጹም ተባባሪነት የእድሳቱንና የጥገናውን ሥራ ልንሰራም ይገባል። የክርስቶስ ልደት አዲስ ተስፋን እንደለገሰን ሁሉ እኛም የበለጸገች ኢትዮጵያን ለመፍጠር ለመጪው ትውልድ ለማስተላለፍ ያለን የልማት ስራዎችን በውጤታማነት እንዲጠናቀቁ በንቃት መሳተፍ በእጅጉ ያስፈልጋል። ዛሬ ጠንክረን በመስራት የሕዝባችንን ተስፋ ማለምለምም ተገቢ ነው። በክልላችን ያገኘነውን አንጻራዊ ሰላም የተረጋጋ ዘላቂ ለማድረግ ሁለንተናዊ ርብርብና የብልጽግና ጉዟችንን እንዲዋጣ ለማድረግ በተለይም እርስ በርሳችን ሊከፋፍሉ የሚፈልጉ ኃይሎችን እኩይ ሴራ በማክሸፍ ከመንግስት ጎን በመቆም የሕዝባችንን የኑሮ ደረጃና የብልጽግና ጉዞ ማረጋገጥ ከሁላችንም ኢትዮጵያውያኖች የሚጠበቅ ነው። የለውጥ ብርሃን መፈንጠቅ መጀመሩን መሻገራችን አይቀሬ መሆኑን አምነን ጉዟችን ውጣ ውረድ የበዛበት ቢሆንም ፈተናዎችን የምናሸንፍበት ጊዜ ሩቅ ስለማይሆን የዚህ ዘመን ስለ ሰላም መስራት እድለኝነት መሆኑን ተገንዝበን በመረባረብ የምንፈልገውን ልማት ማረጋገጥ ያስፈልጋል። ከተባበርን የማንሻገረው ሸለቆ የማንወጣውም ተራራ አይኖርም። ስለዚህ ታሪካችንን፣ እምነታችንን፣ እሴቶቻችንንና ቅርሶቻችንን በተገቢው በመጠበቅ በማላቅና በማዘመን የኢትዮጵያን ትንሣኤ በልጆቿ ጥረት እንደሚረጋገጥ እምነቴ የጸና ነው። ፈጣሪም እያገዘን እዚህ ስለደረስን ወደፊትም የፈጣሪ እርዳታ ስለማይለየኝ እኛ እርስ በርሳችን መተማመንና መደጋገፍ ማድረግ እንዳለብን በክልሉ መንግስት ስም ለማሳሰብ እወዳለሁ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። መልካም በዓል። በሰላም ግቡ። ሰላም ይቆያችሁ። አመሰግናለሁ።